የመራጮች ምዝገባ 3 አይነት የመራጮች ምዝገባ ነው አሁን የምናደርገው። ያው በዲጂታላይዜሽን እና ድሮ ሲደረግ በነበረው ካልነው በሁለት ነው የሚከፈለው። ግን ይሄ ዲጂታላይዜሽን የምንለው ደግሞ ከሁለት ነው የሚከፈለው። አንዱ ማንም ሰው በቤቱ ቁጭ ብሎ ባለው ስማርት ስልክ ራሱን በመራጭነት መመዝገብ ይችላል። ስለዚህ አካል ጉዳተኛ የሆኑ ከቤት መውጣት የሚቸገሩ ምርጫ ጣቢያ ሄደው መሰለፍ የማይፈልጉ ሰዎች በቤታቸው ከልጆቻቸው ጋር በቤተሰብ በአንድ ሰው ስማርት ስልክ ብዙ የቤተሰብ አባል እንዲመዘገብ በማድረግ የምዝገባ ሂደትን በጣም በማቅለል ተደራሽ በማድረግ ስራ ተሰርቷል። ሌላው ከዚሁ ጋራ ለአይነ ስውራን ሲስተሙ ራሱ በድምጽ እየመራቸው ራሳቸውን በራሳቸው እንዲመዘግቡ ተደርጎ በዛ መንገድ ተደራጅቷል። ስለዚህ አንድ አይነ ስውር ራሱን መመዝገብ ከፈለገ ስልኩን ተጠቅሞ እያዳመጠ ትዕዛዙን እየተከተለ ራሱን መመዝገብ ይችላል። ይሄ ከፍተኛ የሆነ የአካታችነትን ስራ የሚያቀላጥፍ ነው። ከዚሁ ጋራ ለምሳሌ በአካል ጉዳተኞችን በተመለከተ በዲጂታላይዜሽንም ተመዘገቡ፣ በማኑዋሉም ተመዘገቡ። በምርጫ ቀን ሲመጡ ቅድሚያ ይሰጣቸው ዘንድ እነሱ የሚለዩበትን